ሰላም የተከበራችሁ አድማጮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ለዛሬ ደግሞ አርሰናል ከማንቸስተር ዩናይትድ ያደረጉትን ጨዋታ በማስመልከት ይህንን ፕሮግራም ለእናንተ አዘጋጅቻለሁ። ጨዋታው ከመጀመሩ አስቀድሞ ለሁለቱም ትርጉም አልባ የነበረ ጨዋታ ወይም ደግሞ አርሰናልም ማንቸስተር ዩናይትድም ምንም ጥቅም የማያገኙበት የጨዋታ መርሃ ግብር እንደሆነ ሲነሳ ነበር። ምክንያቱም ማንቸስተር ዩናይትድ ከቶፕ 10 የራቀ እንዲሁም ደግሞ ለዓለመውረድ ከሚጫወቱት ክለቦች ጋር የቀረበ፣ በአንጻሩ ደግሞ አርሰናል የዋንጫ ህልሙ በየጊዜው እየከሰመ የመጣበት የሆነ ቡድን መሆኑን ተከትሎ ጨዋታው ከዚህ በፊት በነበረው ግለት ይደረጋል የሚል አይነት ስሜት አልነበረም። ለዛም ይመስላል ጨዋታው በተለይም ከዚህ በፊት የነበረውን ከፍተኛውን ትኩረት ከዚህ በፊት የነበረውን ከፍተኛውን ግለት አጥቶ የነበረው። ያም ቢሆን ግን ተጋጣሚዎቹ በእንግሊዝ እግር ኳስ ጃይንት የሚባሉት ትልቅ ስም ያላቸው ማንቸስተር ዩናይትድ እና አርሰናል ያከናወኑት ወይም ደግሞ የሚያከናውኑት ጨዋታ ስለሆነ በበዛ ጉጉት ሲጠበቅ የነበረ ጨዋታ ነበር። ሆኖም ግን ማንቸስተር ዩናይትዶች በተከታታይ ባክ ቱ ባክ በእንግሊዝ ፕሪሚየር ሊግ ለማሸነፍ የነበራቸው ተስፋ በመጨረሻም የከሰመበት 3 ነጥብ ሳያገኙ የቀሩበትና አርሰናል አሁንም ዳግም በሊጉ መሰናክል ያጋጠመው በዋንጫ ፉክክሩ ላይ አሁንም ቢሆን ሊቨርፑል የበለጠውን ጊዜ በሰፋ የነጥብ ልዩነት አስፍቶ እንዲሄድ ያደረገው እድል ነው ማለት ይቻላል። በጨዋታው መርሃ ግብር ላይ ከ25 ያርድ ርቀት በጣም አስገራሚ የቅጣት ምት ኳስ አስቆጥሮ ነበር ብሩኖ ፈርናንዴዝ። ያም ቢሆን ግን ዴክላን ራይስ ደግሞ ይህንን ቡድን አቻ ማድረግ ችሏል ማለት ነው። እንግዲህ ጨዋታው ምን ነበር የሚለውን እንመለከታለን። አርሰናል ከ257 ደቂቃዎች በኋላ በፕሪሚየር ሊጉ ለመጀመሪያ ጊዜ ግብ ማስቆጠር ችሏል። እንደ ኖቲንጋም እንዲሁም ደግሞ ዌስትሃም ባሉ ተጋጣሚዎቹ ላይ አርሰናል ግብ ለማስቆጠር እጅጉን ተቸግሮ ነበር። አርሰናል አሁንም ጥራት ያላቸውን የግብ ዕድሎች የመፍጠርና እንዲሁም ደግሞ ግቦችን የማስቆጠር ችግር ያለበት ቡድን እንደሆነ በየጨዋታዎቹ ላይ እየተመለከትን እንገኛለን። አርሰናል ይህንን ውጤት ተከትሎ ከመሪው ሊቨርፑል ጋር ያለው የነጥብ ልዩነት ወደ 15 ከፍ ያለበት የጨዋታ ውጤት ሆኗል። በአንጻሩ ደግሞ ማንቸስተር ዩናይትድ 14ኛ ደረጃ ላይ ተቀምጧል። ዛሬ ዌስትሃም ዩናይትድ ከኒውካስል ዩናይትድ ጋር ጨዋታውን እስከሚያከናውን ድረስ ምናልባት ደግሞ ዌስትሃም 3 ነጥብ የሚያገኝ ከሆነ ማንቸስተር ዩናይትድን ወደ 15ኛ ዝቅ የማድረግ እድል ይኖረዋል። ያመኑን ተከትሎ እንግዲህ ጨዋታው በዚህ መንገድ ለሁለቱም ቡድኖች ምንም ጥቅም ያልሰጠ የጨዋታ መርሃ ግብር ነበር። ጨዋታውን ለመመልከት ያክል ብሩኖ ፈርናንዴዝ በዚህ ጨዋታ ላይ አስገራሚ ግብ ማስቆጠር ችሏል። ግን ደግሞ አሁንም ዩናይትድ ከብዙ ችግሮቹ ጋር መነሳቱን ቀጥሏል። ማንቸስተር ዩናይትድ በፕሪሚየር ሊጉ ምናልባትም ደግሞ እስካሁን ድረስ ከመጣባቸው የታሪክ ጊዜያት አንጻር በጣም ደካማውን ጊዜ እያሳለፈ ነው የሚገኘው። በብዙ መለኪያዎች በብዙ መንገዶች ስንመለከተው ዩናይትድ በጣም ስትራግል እያደረገ የሚገኝ ቡድን ነውና ያንን የቡድን እንቅስቃሴ ነው እየተመለከትን የምንገኘው። ትላንትና ግን በጨዋታው የመጀመሪያው አጋማሽ ሊጠናቀቅ ጥቂት ደቂቃዎች በቀሩበት ሰዓት ላይ በጣም ግሩም ጎል ማስቆጠር ችሎ ነበር ብሩኖ ፈርናንዴዝ። ያችን የቅጣት ምት ኳስ ያስቆጠረበት መንገድ እጅግ በጣም አስገራሚ ነበር። ይህንን ግን ማስቆጠሩን ተከትሎ እንግዲህ በዘንድሮ የውድድር ዓመት 14ኛ የግብ አስተዋጽኦን ማበርከት ችሏል። 7 ግቦችን አስቆጥሯል። 7 ለግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። በዚህም ደግሞ ይህንን ቁጥር መሻገር የቻሉ ወይም ከ12 እና ከዛ በላይ የግብ አስተዋጽኦ ማድረግ የቻሉ ተጫዋቾች 12 ብቻ ናቸው። ከ14 እና ከዛ በላይ የግብ ተሳትፎ ያላቸው ተጫዋቾች እና ብሩኖ ፈርናንዴዝ ከነዚህ ተጫዋቾች መካከል አንደኛው መሆን ችሏል። እንግዲህ በዘንድሮ የውድድር ዓመት በፕሪሚየር ሊጉ ለሁለተኛ ጊዜ ነው የቅጣት ምት ጎል ሲያስቆጥር። ከዚህ ቀደም በጉዲሰን ፓርክ በተከናወነውና 2-2 በወጣበት የማንቸስተር ዩናይትድ እና የኤቨርተን ጨዋታ ላይ እንደዚሁ ቆንጆ የቅጣት ምት ጎል አስቆጥሮ ነበር። ትላንትናም በድጋሚ ይህንን ነገር ሲያደርገው ተመልክተናል ማለት ነው። ማንቸስተር ዩናይትድ እንግዲህ ትላንትና ይህንን የቅጣት ምት ጎል ሲያገኝ ሊያንድሮ ትሮሳር ነበር ጥፋቱን የሰራው። የቅጣት ምቱን በሚመታበት ጊዜ የአርሰናል ተጫዋቾች አጥር የሰሩበት መንገድ ጥያቄ ምልክት ውስጥ የገባ ጉዳይ ሆኗል። ራያ ኳሱን ለማዳን ሞክሮ ነበር፣ ተቃርቦም ነበር። ግን ደግሞ ኳሷ ትንሽ ጠንከር ያለች ስለነበረች ያችን ኳስ ማዳን አልቻለም። በዚህም ምክንያት ማንቸስተር ዩናይትድ የመጀመሪያውን ጎል ማስቆጠር ችሏል ማለት ነው። ስካይ ስፖርት በመልሶ እይታ ወይም በሪፕሌይ ሲያሳይ
ስፕሬው ከተሰመረበትና እንዲሁም ደግሞ የአርሰናል ተጫዋቾች ግድግዳ ከሰሩበት መካከል ያለውን የሜትር ርቀት ለመመልከት ያስችላል እና እንግዲህ በተሰመረው መስመርና እንዲሁም ደግሞ በተጫዋቾች ወይም ያንን አጥር በሰሩት የአርሰናል ተጫዋቾች መካከል የ11.2 ያርድ ርቀት አለ። ያንን በደንብ ተመልክተናል። ግን ደግሞ የአርሰናል ተጫዋቾች ይህንን በአግባቡ ሸፍነውታል ወይም በአግባቡ ከቨር አድርገውታል የሚለው በደንብ ሊጠየቅ የሚገባው ጉዳይ ነው። ብሩኖ ፈርናንዴዝ ግን በጣም አስገራሚ ግብ አስቆጥሮ ቡድኑን የመሪ በማድረግ ወደ መልበሻ ክፍል እንዲያመሩ ማድረግ ችሎ ነበር። አንድ ሊነሳ የሚገባው ነገር ማንቸስተር ዩናይትድ በዚህ ጨዋታ ላይ ጨዋታውን አሸንፎ የሚወጣበት በጣም ብዙ አማራጮች የነበሩት ቡድን ነበር። በሙከራ ረገድ የተሻለው ቡድን ነው። ያለቀላቸውን የግብ ሙከራዎች ከማድረግ አንጻር በጣም ጥሩ የሆነውን ስራ ቡድኑ ሲሰራ ተመልክተናል። ግን ደግሞ ያ ቢሆንም ቅሉ ማንቸስተር ዩናይትድ ከዚህ ጨዋታ ላይ 3 ነጥብ ሳይሆን 1 ነጥብ ነው ይዞ ለመውጣት የቻለው ማለት ነው። እንግዲህ በጨዋታው ላይ እንደተመለከትነው በተለይም የአርሰናል ተከላካዮችን በመልሶ ማጥቃት ሲረብሿቸው እንደነበር አይተናል። የኑሴር ማዝራዊ የሞከራትንና ዳቪድ ራያ በእግሩ ያወጣትን ኳስ አይተናል። እንዲሁ ደግሞ ጆሹዋ ዚርክዚ በተረከዝ የሞከራትና ዳቪድ ራያ ያወጣት ኳስ ነበረች። የመጨረሻው ደቂቃ ላይ ደግሞ እንደዚሁ ብሩኖ ፈርናንዴዝ የሞከራትና ዳቪድ ራያ ባለቀ ሰዓት ያወጣት ያውም ደብል ሴቭ እንደገና ከመስመር ላይም ያወጣትን ኳስ ስንመለከት አርሰናል በግብ ጠባቂው ብቃት 1 ነጥብ ይዞ ወጥቷል ብንል ማጋነን አይሆንምና የጨዋታው መልክ ሊገልጸው የሚችለው ይሄ ጉዳይ ነው። ከዛ ውጭ ግን የአርሰናል የግብ ማግባት ችግር አሁንም በስፋት እየተነሳ ይገኛል። እንግዲህ በሳምንቱ አጋማሽ ፒኤስቪ ላይ 7 ጎል ያስቆጠረው አርሰናል በፕሪሚየር ሊጉ ግን አሁንም ከግብ ማስቆጠር ችግሩ ጋር እየታገለ እንደሚገኝ በየጨዋታዎቹ ላይ እየተመለከትን እንገኛለን። ኦልትራፎርድ ላይ አርሰናሎች ይሄ ክሊር የሚባሉ የግብ ዕድሎችን ለመፍጠር በጣም ተቸግረው ነበር። ያን ደግሞ በግልጽ ሜዳ ላይ ተመልክተናል። ሚኬል አርቴታ 200ኛ ጨዋታውን ያከናወነበት የጨዋታ መርሃ ግብር ነበር። ያውም ጥሩ ሪካርድ አለው። በ200 ጨዋታዎች የማሸነፍ ንጻሬው ጥሩ የሚባል አሰልጣኝ ነው። ፔፕ ጓርዲዮላ በ200 ጨዋታዎች 146ቱን ማሸነፍ ችሏል። 73% የማሸነፍ ንጻሬ ያለው ጆዜ ሞሪኖ በ200 ጨዋታዎች 137 ጊዜ አሸንፈዋል። 68.5 የማሸነፍ ንጻሬ ያላቸው የርገን ክሎፕ በ200 ጨዋታቸው 127 ጊዜ ድል አድርገዋል። 63.5 የማሸነፍ ንጻሬ ያላቸው ሰር አሌክስ ፈርጉሰን በ200 ጨዋታቸው 122 ጊዜ አሸንፈው 61.0 የማሸነፍ ንጻሬ ያላቸውና ሚኬል አርቴታ ደግሞ በአንጻሩ በ200 ጨዋታዎች 118 ጊዜ ማሸነፍ የቻለ አሰልጣኝ ነው። 59% የማሸነፍ ንጻሬ አለው። ግን ደግሞ ትላንትና 16 ጊዜ የግብ ሙከራ ያደረገው አርሰናል 1.62 ኤክስፔክትድ ጎል የነበረው አርሰናል 6 ኢላማቸውን የጠበቁ ኳሶችን የሞከረው አርሰናል 68 በመቶ ኳስ ተቆጣጥሮ የተጫወተው አርሰናል 9 ማዕዘን ምቶችን ያገኘው አርሰናል በጨዋታ ላይ ግን ግብ ለማስቆጠር ረጅም ደቂቃዎች ፈጅተውበት ነበር። ይሄ ለአርሰናል ስትራግል እንዲያደርግ እንዲታገል ያደረገው ጉዳይ ሆኗል። እንግዲህ ፒኤስቪ በሳምንቱ አጋማሽ በአርሰናል ፍጹም ተበልጦ 7 ግቦችን ያስተናገደበት ጨዋታ ነበር። ለአርሰናል ፍጹም የመጫወት ነጻነት ሰጥቷል የኔዘርላንዱ ክለብ። አርሰናል ለዛም ነው ግቦችን እንደ ልቡ ሲያስቆጥር የነበረው። ግን ደግሞ አርሰናል በፕሪሚየር ሊጉ የሚያገኛቸው ክለቦችና በሻምፒዮንስ ሊጉ እያገኛቸው ያሉ ክለቦች ደግሞ ኳሊቲያቸው ተመሳሳይ እየሆነ አይደለም ያለው። ለዛ ነው አርሰናል በሊጉ ግቦችን ለማስቆጠር በጣም እየተቸገረ ያለው። የኖቲንግሃም ፎረስቱ አሰልጣኝ ተጨማሪ ተከላካይ መጨመር አላስፈለገንም ነበር፣ ምክንያቱም አርሰናል አጥቂ እንደሌለው እናውቃለን ብለው አሰልጣኙ ኑኖ ኤስፒሪቶ ሳንቶ 0-0 ከተለያዩበት የሲቲ ግራውንድ ጨዋታ በኋላ አሴታቸውን ሰጥተው ነበርና ማንቸስተር ዩናይትድ ትላንትና ከአርሰናል ጋር በሚጫወትበት ጊዜ ወደ ኋላ አፈግፍጎ እንደሚከላከል ይታወቃል። የዌስትሃም ዩናይትድ እና የኖቲንግሃም ፎረስት ጨዋታዎች አርሰናል ፋይናል ሰርድ ላይ በጣም ችግር የተስተዋለበት ኤሪያ ወይም ደግሞ አካባቢ እንደሆነ በጨዋታዎቹ ላይ በደንብ ተመልክተናል። ማርቲን ኦዴጋርድ የግብ ዕድል በአግባቡ ሲፈጥር አልተመለከትንም። ተቀይሮ የገባው ማርቲኔሊ አንድ ቆንጆ ኳስ ሞክሮ ኦናና ቢመልስበትም ያለቀለት ኳስ ደግሞ ከግብ ጠባቂው ፊት ተገናኝቶ በግራ መስመር ላይ ያገኛትን ኳስ ሲያመክን ተመልክተናል። ኦዴጋርድ የሞከራት ኳስ ነበረች፣ በኦናና ሊመለስበት ችሏል።
እንዲህ ያሉ ሙከራዎችን አርሰናል ሲያደርግ ተመልክተናል። ኢቭን በአርሰናል በኩል የተለመደውን የሴት ፒስ እንኳን የማዕዘን ምቶች እንኳን ሲጠቀሙባቸው አልተመለከትንም እና እንደውም ትላንት አርሰናል ጭራሽ ሊሸነፍ ተቃርቦ 3 ነጥብ ለማጣት ተቃርቦ አንዱንም ነጥብ ሊያጣው ተቃርቦ የነበረበት የጨዋታ እንቅስቃሴ ነበር። እንግዲህ ዴክላን ራይስ ነው ከዩሪየን ቲምበር የደረሰውን ኳስ ማስቆጠር የቻለው። ጋብሪኤል ማርቲኔሊ ከጉዳት በኋላ ወደ ሜዳ መመለሱ ለአርሰናል ጥሩ ቢሆንም ግን ደግሞ የተሻለ እድል ሲፈጥር አልተመለከትነው። ኬራን ቴርኒ ወደ ሜዳ ለአርሰናል የገባ ሌላኛው ተጫዋች ነው። አርሰናል ግን አሁንም ሞመንተሙ ከፍ ዝቅ እያለ እየመጣ እንደሆነ ተመልክተናል። ትላንት የዳቪድ ራያ ምርጥነት አርሰናልን 1 ነጥብ ይዞ እንዲወጣ አድርጎታል። የዳቪድ ራያ ምርጥነት አርሰናልን ከመሸነፍ ታድጎታል። ዴክላን ራይስ ደግሞ የጨዋታው ኮከብ ካስባለው ብቃቱ ባሻገር ግብ አስቆጥሯል አርሰናል። እንዲሁም ደግሞ ያችን ኳስ እንዳትቆጠር ሚካኤል ሜሪኖ ኳስ ተበላሽቶበት ነበረና ያንን ኳስ ዴክላን ራይስ እንዴት ባለ መንገድ ወደ ኋላ ተመልሶ ሄዶ ያንን ታክል እንደወረደው ተመልክተናል። እንደውም ከጨዋታው በኋላ ሲጠየቅ ሪስክ ወስጄ ነው ያንን ሸርተት የገባሁት፣ በቃ ከመጨረሻው ውሳኔ በኋላ እንግዲህ ያን ኳስ ከተሳሳትኩ ፔናልቲ ነው፣ ካገኘሁትም ይሳካልኛል፣ በቃ ያንን ሪስክ ወስጄ ነው ያንን ታክል የገባው ተሳክቶልኛል ሚል አስተያየት ሰጥቶ ነበርና የቡድን አጋሮቹ ላይ ሲጮሁባቸው እንደነበር ጭምር ተመልክተናል። 83 ኳሶችን ነክቶ ከሁለት ሙከራ አንዱን ወደ ግብነት ቀይሮ ከአንድ ለአንድ የ6 ኳስ ግንኙነቶች አንዱን አሸንፎ እንዲሁም ደግሞ ምንም ተጫዋች ዴክላን ራይስ ማለፍ አልቻለም ነበር። 8.1 በአጠቃላይ ሬት አግኝቶ እንግዲህ በጨዋታው ላይ ኮከብ ያስባለውን እንቅስቃሴ ማሳየት ችሏል። ያቺ ታክል ባይወርድና ያ ጎል ተቆጥሮ ቢሆን በእርግጠኝነት የዚህ ጨዋታ አሸናፊነት ወደ ማንቸስተር ዩናይትድ ይሄድ ነበር። አርሰናል አሁን 1 ነጥብ አግኝቷል እያለም ባላወራን ነበር እና አርሰናል በተለይ ከደቂቃ ደቂቃ ምን ያክል በጣም እየወረደና ሞመንተሙን እያጣ እንዳለ በዚህ የጨዋታ መርሃ ግብር ላይ ተመልክተናልና ለአርሰናል አሁንም በጣም በውድድር ዓመቱ በፕሪሚየር ሊጉ ላይ ደካማ ጊዜን እያሳለፈ ያለባቸውን ጨዋታዎች እየተመለከትን እንገኛለን። ግን ደግሞ ከነዛ ጨዋታዎች ውስጥ የትላንትናው በተለይ የሁለተኛው አጋማሽ እንቅስቃሴው ያንን እንቅስቃሴዎች በአርሰናል በኩል ተመልክተናል። የአርሰናል ተከላካይ ጥሩ ነው ሊባል ይችላል። ዊሊያም ሳሊባ ኳሶችን የማሸነፍ ንጻሬው በጣም ጥሩ ነው። ግን ደግሞ ያንን ያድርጉ እንጂ አርሰናሎች አሁንም ከግብ ማስቆጠር ጋር ብዙ ችግር እንዳለባቸው ተመልክተናል። ሚኬል አርቴታ ስለ ዋንጫ ፉክክሩ ተጠይቆ ነበርና ምላሽ መስጠት አልፈልግም ብሏል። በጣም ተናድጃለሁ፣ ምክንያቱም የራሳችንን የቤት ስራ መወጣት አልቻልንም። እናም የሆነ የምንፈልገውን ነገር ለማሳካት የራሳችን የቤት ስራ መስራት ይኖርብናልና አሁን ስለ ዋንጫው የምናወራበት ትክክለኛው ጊዜ አይደለም የሚል አስተያየት ሰጥቷል። እንግዲህ የነጥብ ብልጫውን ወደ 15 ከፍ ብሏል። 55 ነው አርሰናል ያለው ነጥብ። በአንጻሩ ደግሞ 70 ነጥቦችን ነው ሊቨርፑል መሰብሰብ የቻለው። አርሰናል አንድ ቀሪ ጨዋታ ይኖረዋል። በአርሰናል በኩል በጣም 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 ከባድ ነው። ከዚህ በኋላ እንደውም ከኖቲንጋም ጋር ያለው የነጥብ ልዩነት ተቀራራቢ ሆኗል። ያለውን ደረጃ እንዳያጣም ጭምር ያሰጋልና እንደዚህ ያሉ እንቅስቃሴዎችን ነው የተመለከትነው። ግን ትላንትና አርሰናሎች ዳቪድ ራያ እና እንዲሁ ደግሞ ዴክላን ራይስን ያደነቁበት ያመሰገኑበትን ምሽት ነው። ለዛም ነው ሩበን አሞሪም አርሰናሉ ግብ ጠባቂ ዳቪድ ራያ ትልቁን ክሬዲት ልንሰጠው ይገባል የሚል አስተያየቱን ከጨዋታው መጠናቀቅ በኋላ የሰጠው ማለት ነው። ስለዚህ በአርሰናል በኩል አሁንም የፕሪሚየር ሊግ ጨዋታ ለማሸነፍ ስትረግል እያደረገ ይገኛል። የፕሪሚየር ሊግ ዋንጫ ኦልሞስት ከእጁ አመልጧል ማለት ይቻላል። ሻምፒዮንስ ሊግ ላይ የሚያደርገው ትኩረት ምን ያክል የተሳካ ይሆንለታል የሚለውን አብረን እናያለን። መጨረሻ ላይ የምንመለከተው የሩበን አሞሪምን ጉዳይ ነው። ሩበን አሞሪም ዩናይትድን በተለይ አሁን የቡድኑ እየተጠቀመበት ያለው ታክቲክ ለቡድኑ ጥሩ መዋቅር ነው ወይስ ደግሞ ቡድኑን እየገደለው ያለ ነው የሚለውን መመልከት ይጠበቅብናል። ትላንትና እንግዲህ የማንቸስተር ዩናይትድ በሺዎች የሚቆጠሩ ደጋፊዎች ዊ ወንት አወር ክለብ ባክ፣ ክለባችንን እንድትመልሱልን እንፈልጋለን፣ ክለባችንን መልሱልን ብለው ከጨዋታው መጀመር አስቀድሞ ጥቁር ቲሸርቶችን ለብሰው እንግዲህ በ1958 የተመሰረተ የማንቸስተር ዩናይትድ የደጋፊዎች ግሩፕ ነው። እናም ደግሞ ግሌዘርስን የሚቃወም ድምጻቸውን ጭምር አሰምተው ነበር እና ለማንቸስተር ዩናይትድ እንግዲህ በዚህ አይነት ስሜት ውስጥ ሆኖ ነው የትላንትናውን ጨዋታ ማከናወን የቻለው። 3 የሴንተር ባክ ተጫዋቾችን በትላንትናው ጨዋታ ላይ እንደተለመደው ዩናይትድ በ3-4-3 የሚጫወት ክለብ ነው። እነዚህን የባክስሪ ተጫዋቾች በሚያሰልፉበት ጊዜ በተለይ ለማንቸስተር ዩናይትድ ወደፊት የሚያጠቁ የአርሰናል ተጫዋቾችን የሚስቡበት እድል አለ።
ግን ደግሞ ዊሊያም ሳሊባና ጋብሪኤል ማጋሌሽ እነ ዜርክዚን የተቆጣጠሩበት መንገድ እጅግ በጣም የሚያስገርም ነበር። 15% ዩናይትዶች ያቀበሏቸው ኳሶች ረጃጅም ኳሶች ነበሩ። ከነዛ ውስጥ እንግዲህ ካቀበሏቸው ኳሶች 30% እየተሳኩ ነበሩ ሊባል ይችላል። ግን ደግሞ በዩናይትድ በኩል አሁንም የግብ ማስቆጠር ችግር እንዳለ የመዋቅር ችግር እንዳለ በጨዋታዎቹ ላይ ተመልክተናል። በእርግጥ እድለኛ ነበሩ ለማለት ይቸግራል። ዳቪድ ራያ ጥሩ ነበር በትላንትናው ጨዋታ። ዴክላን ራይስ በጣም ግሩም የሆነ እንቅስቃሴውን በዚህ የጨዋታ መርሃ ግብር ላይ ማሳየት ችሏል። ኑሴር ማዝራዊ በትላንትናው ጨዋታ ላይ ኢቭን አፍጥሮ ከተመለሰ በኋላ ራሱ እንዴት አስደናቂ ብቃቱን ሲያሳይ እንደነበር ተመልክተናል። እና ዩናይትድ አሁንም ከብዙ ነገሮቹ ጋር እየታገለ ነው የሚገኘው። ግብ አስቆጣሪ ይፈልጋል፣ ጨራሽ ሆነ ተጫዋች፣ ለግብ ርህራሄ የሌለው ተጫዋች ይፈልጋል። በዩናይትድ በኩል ያን እያየን አይደለም። ዜርክዚን፣ ሆይሉንድን ስናያቸው ደከም ያለ እንቅስቃሴ ነው። በተለይ ሆይሉንድ አሁንም ከብዙ ጨዋታዎቹ ጋር እየተተቸ ነው የሚገኘውና ትላንትና ዩናይትዶች የነበራቸው አጫዋት ጥሩ የሚባል ቢሆንም ግን ደግሞ የግብ ማስቆጠር ችግር እንደነበረባቸው ተመልክተናል። አሞሪም አንድ የሚፈልገው ነገር ኳስ ይዞ የሚጫወት ቡድን መስራት ይፈልጋል። ለዛ ደግሞ በጣም ምርጥ የሚባሉ አማካዮችን ይፈልጋል። ግን አሁን ባለው ስታተስ አሞሪም እያጠቃ ኳሶችን ተቆጣጥሮ መጫወት አይችልም። ያ ከሆነ ተጋጣሚን ለካውንተር አታክ ይጋብዛል። አርሰናልና የመሳሰሉ ቡድኖች ደግሞ በካውንተር አታክ እንዴት አደገኛ እንደሆኑ እያሳዩ ይገኛሉና ያንን ነገር ማንሳት ያስፈልጋል። ትላንትና የነበረው ጨዋታ ለሁለቱም ጥቅም የሰጠ አልነበረም። አንድ ነጥብ ተካፍለው ወጥተዋል። አርሰናል እንግዲህ በዩናይትድ ከተሸነፈ ረጅም ወራት ተቆጥረዋል፣ አመታትም ሊባል ይችላል በፕሪሚየር ሊጉ። ያም ሆኖ ግን አርሰናል 1 ነጥብ ይዞ ወጥቷል። ለአርሰናል ምን ዩናይትድም ያልጠቀመው ውጤት 1-1 በሆነ ያቻ ውጤት ተጠናቋል።